እንደሚታወቀው ይህ ወቅት የጉንፋን ወቅት ነው። ህፃናት በተደጋጋሚ ጉንፋን የሚያዙበት ወቅት ነው። ይህን ጉንፋን ተከትሎ የሚመጣ ሌላ ሰርጀሪ የሚያስፈልጋቸው ወደኛ ወደ ቀዶ ሕክምና የሚመጡበት ሌላ ሪዝን አለ ወይም ምክንያት አለ። ይህም የአንጀት መታጠፍ ነው። በተለይ እድሜያቸው ከ6 ወር እስከ 3 ዓመት ያሉ ህፃናት በዚህ ችግር የመጠቃት እድላቸው ከፍ ያለ ነው። ይህ የአንጀት መታጠፍ እንደምታዩት ኢንተርሴፕሽን ይባላል። አንዱ የአንጀት ክፍል ወደ ሌላኛው አንጀት ክፍል የሚንሸራተትበት የሚገባበት የህመም አይነት ነው። ብዙ ጊዜ ህፃናት ከ1 ሳምንት ከ2 ሳምንት በፊት ጉንፋን ከያዛቸው በኋላ ድንገት የሆነ የሆድ ቁርጠት የሚላቸው ከሆነ እዛ ተከትሎ ማስታወክ እንዲሁም ደግሞ ሰገራ፣ ደም መቀላቀል፣ አልፎ ተርፎም ሆድ መንፋት እና ሌሎች ትኩሳት፣ እነዚህ ተከታታይ የሆኑ ምልክቶች ካሏቸው ይህ ችግር ሊሆን ስለሚችል ቶሎ ወደ ጤና ተቋም በመውሰድ ሕክምና ማግኘት አለባቸው። ችግሩ የሚረጋገጠው በቀላሉ በአልትራሳውንድ የመረጋገጥ እድል በጣም ከፍተኛ ነው። መረጋገጥ ይችላል። ይህ ችግር ከተረጋገጠና ቶሎ ከመጡ ካዘገዩ ያለ ቀዶ ሕክምና በቀላሉ መታከም የሚችል አይነት ህመም ነው። ስለዚህ ጉዳይ በሌላ ቪዲዮ ሰራላችኋለሁ። ያለ ቀዶ ሕክምና እንዴት ይታከማል፣ የትኞቹ ናቸው እንደዚህ የሚታከሙት፣ የትኞቹ ናቸው ቀዶ ሕክምና የሚያስፈልጋቸው የሚለው ቀጣይ ይሆናል። ስለዚህ ዋናው ላስተላልፈው የፈለኩት መልዕክት ከጉንፋን በኋላ እነዚህ ችግሮች ካሉ ቶሎ ወደ ጤና ተቋም እንድትወስዱ የመጠቆም ነው። ከወደዳችሁት ይህንን ቪዲዮ ላይክ፣ ኮፒ ሊንክ ወይም ደግሞ ቤተሰብ ያኖራችሁ የመደመር ምልክቷን በመጫን